የጌታ ጸጋ ይብዛላችሁ እንደምሰንብታችኋል ቅዱሳን። ባለፈው ጊዜ የተመለከትነው ክፍል ሐዋርያው ጳውሎስ እግዚአብሔር በልጁ በኢየሱስ ክርስቶስ ያለውን የደህንነት ሥራ በእርሱ ለመግለጽ ወዶ እንዴት እንደጠራው እንዴት እንደተገናኘው እግዚአብሔር ዕቃ እንዳለው በዕቃው እግዚአብሔር ደግሞ ክብሩን እንደሚገልጽ ነበር የተነጋገርነው። አሁን ደግሞ ጳውሎስ በመንገድ ላይ ጌታችን የመድኃኒታችን ኢየሱስ ክርስቶስ በትንሣኤ የተነሳው ተገናኝቶት ሕይወቱ እንዴት እንደተነካ ተመልክተን ነበር። እንግዲህ ዛሬ ክፍል 2ን ደግሞ እንመለከታለን። ሕይወቱ ከተለወጠ በኋላ ከተነካ በኋላ በመንገድ ላይ ከነበረው ነገር የተነሳ የሆነውን ነገር ደግሞ ቀጣይ ክስተቶችን በሕይወት የሆነውን እንመለከታለን ማለት ነው። በሐዋርያው ጳውሎስ ሕይወት ውስጥ የተከናወነው ለውጥ በእርግጥ በጣም የሚያስደንቅ ለውጥ ነው የሆነው። ምክንያቱም የሕይወቱን አቅጣጫ የሕይወቱን ፍጻሜ ሁሉ የሚቀይር አይነት ነገር ነበር የሆነው። ይህም ብቻ ሳይሆን ለውጡ በወቅቱ የነበረውን የኑሮ አቅጣጫ አካሄዱን ሁሉ ለውጦታል። ለዚህም አይነተኛው ማሳያ ከለውጡ ጥቂት ቀናት በኋላ ይቃወሙ የነበረውን እውነታ ማለትም ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን በምኩራቦች ሁሉ እየዞረ መስበክ መጀመሩ ነው። ይህን ሐዋርያት ሥራ ምዕራፍ 9 ላይ እናገኘዋለን። ጳውሎስ ያሳድደው የነበረውን ኢየሱስ ክርስቶስን መገናኘቱ ያንን ኢየሱስ ክርስቶስ መሲህ እንደሆነ ማስተማሩ ይሄ በጳውሎስ ሕይወት ውስጥ ትልቅ ለውጥ ያመጣ ነገር ነው። እንዲህ ጌታ ተገናኝቶት ከተለወጠ በኋላ ለጥቂት ቀናት ወደ ደማስቆ ሄዶ በዚያ ሰንብቶ ነበር። በቀጣዮቹ 3 ዓመታት ደግሞ በአረብ የቆየ ሲሆን ከዚያ በኋላ ወደ ደማስቆ ተመልሷል። እዛው ቆይቶ ኢየሱስ ክርስቶስን መስበክ ማስተማር መጀመሩን ከሐዋርያት ሥራ ምዕራፍ 9 ላይ እናገኛለን። ገላትያን ምዕራፍ 1 ላይ ደግሞ እንደዚሁ ይኸው ታሪክ ተጠቅሶ እናገኛለን። ሆኖም በደማስቆ የአይሁድ ተቃውሞ ለሕይወቱ ባሰጋው ጊዜም ወደ ኢየሩሳሌም ሸሽቶ መሄዱ ተጠቅሷል። ኢየሩሳሌም በደረሰ ጊዜ በዚያ የነበሩ ክርስቲያኖች ወዲያው አልተቀበሉትም። ብዙዎቹ የጳውሎስን መለወጥ እውነተኛነት ይጠራጠሩ ነበር። ክርስቲያን መስሎ በመካከላቸው እውነተኛ ክርስቲያን ማን እንደሆነ ካወቀ በኋላ ለማሰር የመጣ መስሏቸውም ነበር የጠረጠሩት። በጥርጣሬ ነበር የሚያዩት። እውነተኛውን ክርስቲያን አማኝ ማን እንደሆነ ለይቶ ካወቀ በኋላ ሊያሳስራቸው እንደሆነ አድርገው ስለሆነ የሚገምቱት በጥርጣሬ ነበር የተመለከቱት። ትናንት ያሳድድ የነበረውን ክርስቶስን ሲሰብክ የሰሙት ሁሉ እንደተገረሙ የእግዚአብሔር ቃል ይነግረናል። ይሄ በኢየሩሳሌም ይህንን ስም የሚጠሩትን ያጠፋ አይደለምን? ስለዚህ ታስረው ወደ ካህናት አለቆች ይወስዳቸው ዘንድ ወደዚህ አልመጣምን? ይባባሉ እንደነበረ ሐዋርያት ሥራ ምዕራፍ 9 ላይ ተጠቅሷል። በጊዜው በርናባስና ከሌሎች የተሻለ ያውቀው ስለነበረ ከጴጥሮስና የጌታ ወንድም ከነበረው ከያዕቆብ ጋር እንዳስተዋወቀው ገላትያ ምዕራፍ 1 ላይ ቁጥር 19ና 20 ላይ ተጠቅሶ እናገኘዋለን። በርናባስ ነበር ወስዶ በቤተ ክርስቲያን አማድ ሆኖ በጊዜው ከሚታወቁት ከጴጥሮስና ከጌታ ወንድም ከያዕቆብ ጋር ያገናኘው በርናባስ ነበር። በኢየሩሳሌም የነበረውን የ2 ሳምንት ቆይታም የኢየሱስ ክርስቶስን ወንጌል በመስበክ ያሳለፈ ሲሆን እንደገና ከአይሁድ ለሕይወቱ የሚያሰጋው ተቃውሞ እዚያው ኢየሩሳሌም ውስጥ ገጠመው። ከዚያ ደግሞ መሸሽ ግዴታ ሆነበት። ስለዚህ ከቂሳሪያ ወደ ሰሜን ሶሪያ ከዚያ ደግሞ በኪልቅያ ወደምትገኝ ወደ ጠርሴስ እንደሄደ ሐዋርያት ሥራ ምዕራፍ 9 እና ገላትያን 1 ይናገራል። የኢየሩሳሌም ቤተ ክርስቲያን በአንጾኪያ የደቀ መዛሙርት ቁጥር እየጨመረ መሆኑን ባየች ጊዜ አማኞች በእምነታቸው እንዲጸኑ ደግሞም እንዲያበረታታቸው የመጋቢነትን ሥራ እንዲሰራ በርናባስን ወደ አንጾኪያ እንደላከችው ሐዋርያት ሥራ ምዕራፍ 11 ላይ ተጠቅሶልናል። በርናባስን በዚያ አገልግሎቱን ከጀመረው በኋላ የጌታ ደቀ መዛሙርት ከፊት ይልቅ እየበዙ እንደሄዱ የሚያግዙት ሌሎች አገልጋዮች ደግሞ እንደሚያስፈልጉት መገንዘቡን እንመለከታለን። እንዲያግዘውም ጳውሎስን ሊያመጣው ወደ ጠርሴስ ነው የሄደው። ጳውሎስ በበርናባስ ጥያቄ መሰረት አዲስ የተመሰረተችውን ቤተክርስቲያን ለመርዳት ከጠርሴስ ወደ አንጾኪያ መጣ። በአንጾኪያ የሚገኙትን ደቀ መዛሙርት አብረው ከበርናባስ ጋር ሆኖ ማስተማር ማበረታታት ቀጠሉ። ይህን ሐዋርያት ሥራ ምዕራፍ 11 ላይ ተጠቅሶ እናገኛለን። ይህ በጣም ትልቅ ነገር ነው። ቤተክርስቲያን በኢየሩሳሌም ያለችው ቤተክርስቲያን በርናባስን ላከችው። በርናባስ መጥቶ ሲያየው ስራው ያደገ ነው የሄደው። ስለዚህ ቤተክርስቲያኒቷ ሰው መላኳ የተላከው ሰው ደግሞ መጥቶ ስራው ያደገ መሆኑንና
ከሱ ሌላ ተጨማሪ ሰው እንደሚያስፈልግ መገንዘቡ ሄዶም ደግሞ ጳውሎስን ይዞት መጥቶ ስራው የበለጠ ወደፊት እንዲሄድ ማድረጉ ለኛ በዛሬ ዘመን ላለ ነው ትልቅ መልእክት ነው ያለው። እንደዚህ መደረግ የሚገባውን በጊዜው አይቶ ትክክለኛውን ሰው የመላክ ያም የተላከው ሰው ደግሞ መጥቶ እርዳታ እንደሚያስፈልገው አውቆ ስራው ማደጉን አውቆ ተጨማሪ አብሮ ሰራተኛ ፈልጎ ማምጣቱ ይሄ ትልቅ ጸጋ ነው። በዚህ ምክንያት እግዚአብሔር ያንን ስራ እንደባረከው ሐዋርያት ሥራ ምዕራፍ 11 ይነግረናል። ጳውሎስና በርናባስ ከአንጾኪያ በቤተ ክርስቲያን ገንዘብ ማሰባሰብ በአመቱ መጨረሻ ላይ እንደምናውቀው ለድሆች እርዳታ ለመስጠት በኢየሩሳሌም ያሉትን አቅመ ደካሞች ለመደገፍ ከወንጌል አንዱ ክፍል የሆነውን ስራ ለመስራት ሲተጋ እንመለከተዋለን። ይህንን ደግሞ በገላትያ ምዕራፍ 2 ላይ ተጠቅሶ ነው የምናገኘው። ያንን ለማድረግ ግን ተወክለው ከሚሄዱት ከጴጥሮስ ከዮሐንስና የጌታ ወንድም ያዕቆብ ጋር አብሮ የአንጾኪያን ቤተክርስቲያን ስጦታ በመቀበል ተልእኮውን ተግባራዊ ለማድረግ ሲቀጥሉ ገላትያ ምዕራፍ 2 ላይ እናየዋለን። ከዚህ በኋላ ነው ጳውሎስና በርናባስ ወጣት የነበረውን ዮሐንስን ማርቆስ ይዘው ወደ አንጾኪያ የተመለሱት። በአንጾኪያ የሚገኙ ደቀ መዛሙርት እየጸለዩ ሳሉ የእግዚአብሔር መንፈስ ጳውሎስና በርናባስን ለጠራኋቸው ሥራ ለዩልኝ አላቸው። የሐዋርያት ሥራ ምዕራፍ 13 ላይ እናገኘዋለን። ከዚያ ጊዜ ጀምሮ ጳውሎስ ለአሕዛብ የወንጌል ሰባኪ ሆኖ ተለይቶ አገልግሎት ጀመረ። ሲጾሙ፣ ሲጸልዩ፣ ሲያመልኩ የጌታ መንፈስ ፈቃዱን ገለጸላቸው። ለጠራኋቸው ሥራ ለዩልኝ ብሎ ባላቸው መሰረት እንደገና ጾመው እነሱን ይለዩዋቸዋል። ከዚያን ጊዜ ጀምሮ ለወንጌል የተለየ አገልጋይ ሰራተኛ መልእክተኛ ሆኖ ሲወጣ እናገኘዋለን። በእስያና በአውሮፓ የተለያዩ ከተማዎች የክርስቶስን ወንጌል ሰብኳል። ብዙ አብያተ ክርስቲያናትንም ተክሏል። ጳውሎስ የወንጌል ጉዞዎቹንም ከዚህ በመቀጠል ምን እንደሚመስሉ እንመለከታለን። የመጀመሪያው የጳውሎስ የመጀመሪያው የወንጌል ጉዞ ሐዋርያት ሥራ ምዕራፍ 13 እና 14 ላይ ነው ተጠቅሶ የምናገኘው። የአንጾኪያ ቤተክርስቲያን ከመንፈስ ቅዱስ በተቀበለችው ተልእኮዋ መሰረት ጳውሎስንና በርናባስን ሚስዮናውያን አድርጋ ስትልክ በ64 ዓመተ ምህረት ገደማ መጽሐፍ ቅዱስ ሰዎች እንደሚሉት እንደተደረገ እንደተከናወነ ነው የሚታመነው። ይሄ የመጀመሪያው የጳውሎስ የወንጌል ጉዞ በመባል ነው የሚታወቀው። በርናባስና ጳውሎስ ከኢየሩሳሌም አብሯቸው የመጣውን ዮሐንስ ማርቆስን አጋራቸው አድርገው ይዘውት ነው በዚህኛው የወንጌል ጉዞ የሄዱት። ወደ ቆጵሮስ በመርከብ ተጉዘው እስያ እንደደረሱ በምኩራቦቻቸው ወንጌል መስበክ ጀመሩ። በምዕራብ አቅጣጫ ባለው የጳፋ ደሴት ከጫፍ እስከ ጫፍ ድረስ ወንጌልን ሰበኩ። የስብከታቸው አንዱ ውጤት የሆነው የደሴቷ ገዢ በሌላ ነገር ሊያሳምነው ከነበረው አይሁዳዊ ጠንቋይ በጊዜው ነብይ ይባልም ነበር ይልቅ እነርሱ የሚሰብኩትን የኢየሱስ ክርስቶስን ወንጌል ሊሰማ እንደፈለገ ደግሞም እንዳመነ እንመለከታለን። ሶስቱም የታናሿ እስያ ዋና ምድር የሆነችው ጰርጌን ከደረሱ በኋላ ዮሐንስ ማርቆስ ሁለቱን ትቷቸው ወደ ኢየሩሳሌም ይመለሳል። ይህም ደግሞ በጳውሎስና በበርናባስ መካከል ትልቅ ልዩነት ኋላ እንደፈጠረ እናውቃለን። ጳውሎስና በርናባስ ግን ከጴርጌን አልፈው የጰሰዲያ ወደ ሆነችው አንጾኪያ ወደምትባል ከተማ ተጉዘው በምኩራቦቻቸው ወንጌልን ሰበኩ። በዚያም አይሁድና ወደ ይሁድነት የመጡ እግዚአብሔርን የሚፈሩ ሕዝብ የተካተቱበት አዳማጮቻቸው ለወንጌል መልእክት ምላሽ መስጠት ይጀምራሉ። በየሳምንቱ የአንጾኪያ ሕዝብ በጠቅላላ እስኪባል ድረስ የከተማው ሕዝብ ሁሉ እስኪባል ድረስ ሚስዮናዊን የሚሰብኩትን እነዚህ የጌታ መልእክተኞች የሚሰብኩትን ለመስማት ይሰበሰብ ነበር። ይህ ደግሞ አይሁድን እጅግ ስላበሳጫቸው ወደ ይሁድነት የገቡትንም የሚወስዱባቸው ስለመሰላቸው እጅግ ፈርተው ተቃወሟቸው። ሐዋርያት ሥራ ምዕራፍ 13 ይህን በትክክል ይነግረናል። ከዚህም የተነሳ እነ ጳውሎስ ለአይሁድ መስበኩን ትተው ለአሕዛብ መስበክ ጀመሩ። ግልጽ ለሆነው የሚስዮናውያኑ ስብከት አሕዛብ የሰጡት ፈጣን ምላሽ አይሁድን ስላስቆጣቸው ሰባኪዎቹን ከከተማ ያስወጧቸዋል። እነዚህን ሚስዮናውያንን መልእክተኞችን ስደት ይቀሰቅሱባቸዋል። ያመኑት ግን እውነተኛ ደቀ መዛሙርት ሆነው ሚስዮናውያኑ ከሄዱም በኋላ በአካባቢያቸው ወዳሉ ከተማዎች ወንጌሉን እንዳደረሱ ይኸው ምዕራፍ ይነግረናል። ጳውሎስና በርናባስ ወደ ኢቆንዮን ከተማ ሄደው በምኩራቦቻቸው ወንጌልን ሲሰብኩ ከአይሁድና ከአሕዛብ ብዙ ሰዎች አምነዋል። የሚያምኑ ሰዎች ቁጥር እየጨመረ በሄደ ጊዜ የከተማው ሕዝብ ጎራ በመለየት ግማሹ ሚስዮናዊ ደጋፊ፣ ሌሎቹ ደግሞ የአይሁድ መሪዎች ደጋፊዎች ሆነው እንደዚህ አይነት ጎራ ለይተው
ትልቅ ብጥብጥ ይነሳል። እነ ጳውሎስም የግድያ ዛቻ ይደርሳቸዋል። ከተማይቱን ለቀው ወደ ልስጥራን መሄድ ግድ እንደሆነባቸው ሐዋርያት ሥራ ምዕራፍ 14 ይነግረናል። በልስጥራን አሁን ከስደቱ ወጥተው ወደ ሄዱበት ከተማ አንድ ሽባ የነበረ ሰው ያገኛሉ። የዛ ሰው መፈወስ ህዝቡ በትልቅ አክብሮትና አድናቆት እንዲያያቸው ያደርጋቸዋል። እንደውም የሁለት የግሪክ አማልክትን በማሰብ መስዋዕት አዘጋጅተውላቸው ሊሰውላቸው ሲሞክሩ ጳውሎስና በርናባስ ግን ይህንን በግድ እንዳስተዋቸው ይነግራቸዋል። እንዲያውም በዚያ ሳቢያ እግዚአብሔር የሁሉ ፈጣሪ እንደሆነና በፍጥሩ ላይ ያለውን የእግዚአብሔርን ሐሳብ መናገር ይቀጥላሉ። በሚስዮናውያን ላይ ተቃውሞ በርትቶ ጳውሎስን እስኪሞት ድረስ እዚያ ይወግሩታል። ከዚያ በኋላ ሌላ ቤተክርስቲያን ወደ ተከሉባት ወደ ደርቤን ያመራሉ። ገና ያላደጉ ቤተክርስቲያናት ለማጠናከር ሽማግሌዎችን መሾም ነበረባቸው። ተስፋ ሳይቆርጡ ቀድሞ ብዙም ሳይቆዩ በስደት ምክንያት ወደ ተዋቸው ከተሞች ተመልሰው ይሄዳሉ። ሚስዮናውያኑ ለነዚህ አዳዲስ አማኞች መሰረታዊ ትምህርት ሰጥተዋቸዋል። እግዚአብሔር እንደሚያሳድጋቸውና እንደሚመራቸው ደግሞ በእርሱ ታምነው እንዲኖሩ ያበረታቷቸዋል። ወደ እግዚአብሔር መንግስት በብዙ መከራ እና ተጋድሎ እንደሚገቡ እየተናገሩ ያጠናክሯቸዋል። በመጨረሻም ሁለቱ ሐዋርያት ለጥቂት ጊዜ በፍርግያ ከቆዩ በኋላ ወደ ላከቻቸው ቤተክርስቲያን ተመልሰው ሄዱ። እግዚአብሔርን እያመሰገኑ በአሕዛብ መካከል በእነርሱ አማካይነት እንዴት ይሰራ እንደነበረም ለቤተክርስቲያን ነገሩን ይተርኩላቸዋል። እንግዲህ ጳውሎስን በተለይ የምናስታውስበት አንድ ታሪክ ያለው ምዕራፍ 15 ላይ ነው። ምዕራፍ 15 ላይ ጳውሎስና በርናባስ ከመጀመሪያው ተልኳቸው እንደተመለሱ ወንጌልን ለአሕዛብ በመስበካቸው የተገኘውን ውጤት በአንጾኪያ ላለች ቤተክርስቲያን ይመሰክራሉ። ይሄ ማለት ምን ማለት ነው? አሕዛብ ወደ እግዚአብሔር መንግስት በእምነት ብቻ እንደተቀላቀሉ የሚገልጸውና የሚያትተውን የሚስዮናውያኑን ዘገባ ለብዙ ዘመን ሲጠብቁ የኖሩትን ሕግ ስርዓት በአዲሱ የእምነት መንገድ ብቻ የተተካ መሆኑ ለአይሁድ እምነት አራማጆች በተለይ ለእንደዚህ አይነት ሰዎች በፍጹም አልተዋጠላቸውም። ስለዚህ በርናባስና ጳውሎስ በአሕዛብ ዘንድ ወንጌል ተሰብኮ እንዴት በእምነት የጌታን ጽድቅ ተቀብለው እንደዳኑ መጥተው በአንጾኪያ ላለች ቤተክርስቲያን ሲናገሩ በመካከላቸው ለነበሩ አይሁድ አማኞች ደግሞ አልተዋጠላቸውም። ከዚህም የተነሳ የዚህ ቡድን አባል የሆኑ አንዳንድ ሰዎች ወደ ሶሪያ አንጾኪያ ወረዱና ከአሕዛብ ወደ ክርስትና የገቡትን እንዲገረዙ የሙሴ ሕግ እንዲጠብቁ ማስተማር እንደጀመሩ ምዕራፍ 15 ቁጥር 1 ይነግረናል። ጳውሎስ በደማስቆ መንገድ ላይ በህይወቱ ከተከናወነው ለውጥ በፊት ያራምድ የነበረውን ህይወቱን አሁን እነዚህ በሌሎች ላይ ግድ ብለው ማምጣት ለመጀመር ሲንቀሳቀሱ ያገኛቸዋል። በዚህ ምክንያት ይሄ ከወንጌል ጋር የሚጋጭ ሐሳብ መሆኑን በድፍረት ስለተናገረ በመካከላቸው ከባድ ክርክር ይነሳል። ደግሞም ይኸው ችግር ወደ አብዛኞቹ ቤተክርስቲያናት የተዛመተና ውሳኔም የሚያስፈልገው ነገር እየሆነ ስለመጣ ጳውሎስ በርናባስና ሌሎች የተወከሉ መሪዎች ወደ ኢየሩሳሌም እንዲሄዱ ይደረጋል። ይሄ ትልቅ የመጀመሪያው ቤተክርስቲያን በተለይ በመጽሐፍ ቅዱስ አስተምሮ በወንጌል በደህንነት ነገር ላይ ውሳኔ የሚጠይቅ ነገር ገጥሞ ቤተክርስቲያን ያደረገችው ትልቅ ጉባኤ ነው። እጅግ አስፈላጊ ነገር ነው። የጳውሎስ ሕይወት ውስጥ አንድ ትልቅ መታሰቢያ ኖሮ የምናስበው ጳውሎስን የምናስብበት አንድ ትልቅ ነገር ሽግግር ነገር እዚህ ምዕራፍ 15 ላይ እናገኛለን። ወደ ኢየሩሳሌም ደርሰው ጉባኤው በሚጀመርበት ጊዜም እነዚህ የአይሁድ እምነት አራማጆች የተቃውሞ ድምጻቸውን ማሰማት ይጀምራሉ። ከረጅም የክርክር ጊዜ በኋላ ጴጥሮስ አሕዛብ የሙሴን ሕግ የመጠበቅ ግዴታ እንደሌለባቸውና ለአይሁድም ሆነ ለአሕዛብ የመዳንና የአዲሱ ኪዳን ማህበረሰብ መቀላቀያው መንገዱ እምነት ብቻ እንደሆነ አጥርቶ ይናገራል። በጳውሎስና በበርናባስ የመጀመሪያው የወንጌል ጉዞ ላይ የሆነው የአሕዛብ መመለስም ይህንን እውነት የሚመሰክር እንደሆነ ጴጥሮስ ያትታል። ከዚህ በኋላ ነበር እንግዲህ ያዕቆብ ከጴጥሮስም እንደዚሁም ከጳውሎስና በርናባስ ጋር ከሚመሰክሩት ሁሉ ጋር በመስማማት ያዕቆብ የመጠቅለያ ሐሳቦችን ያቀርባል። የመሲሁ መምጣት፣ የመንግስቱ መተከል፣ ግዛቱ በአሕዛብ ሁሉ መስፋፋቱ አስቀድሞ በብሉይ ኪዳን የተነገረ የነቢያት ትንቢት እንደሆነ ያወሳላቸዋል። ውይይቱን የቋጨው አሕዛብን በአይሁድ ሕግ ስር ለማድረግ ማንኛውም ሙከራ መደረግ እንደሌለበት በማስታወቅ ነበር። የአይሁድ ህብረተሰብ
ጉዳዮችን በተመለከተ በሙሴ ሕግ ለብዙ ዘመናት የኖረ ሲሆን አሕዛብ ደግሞ ሕግ ስላልነበራቸው ምግባራዊ ሕይወታቸው ዝቅ ያለ እንደሆነ ያውቃሉና አይሁድ በዚህ ይነቅፏቸው ነበር። ስለዚህ ለአይሁድ ወግና ባህል ስለሚደረገው ነገር በማሰብ የማይገባውን ነገር ማድረግ አይኖርባቸውም የሚል ጥቂት መመሪያዎችን ይሰጧቸዋል። ከምግብና ለጣዖት ከታረደው ነገር ጋር በተገናኘ ይህንን ጠብቁ፣ ከዚህ በስተቀር ሌላውን ነገር ግን በእምነት ብቻ ሁሉም እንደሚድኑ ወደ ህብረት መቀላቀል እንደሚችሉ ይህንን ያስገነዝቧቸዋል። ያዕቆብ በንግግሩ ማጠቃላይ የሰጠው አስተያየት ምዕራፍ 15 ላይ ተጠቅሶ እናገኘዋለን። ከላይ እንደገለጽኩት ያዕቆብ በሳል የመፍትሄ ሐሳብ መሰረት በማድረግ በአይሁድና በአሕዛብ መካከል የተሻለ መግባባት ለመፍጠር ሁለት ሰዎችን ይሁዳንና ሲላስ የተባሉ ወንድሞችን ይወክላሉ። የአይሁድ የእምነት አራማጆች እየፈጠሩ ባሉት ችግር የተሰማቸውን ሐዘን በመግለጽ እነሱም ማለት አሕዛብ እንደ አይሁድ ወንድሞቻቸው ሁሉ በእግዚአብሔር ላይ በሚሆን እምነት መዳን ወደ ህብረት መቀላቀል እንደሚችሉ እንደዚህ አይነቶቹን በፍቅር እንዲቀበሏቸው ለአሕዛብ የምክርና የማበረታቻ ሐሳብ ያዘለ ደብዳቤ አስይዘው ወደ አንጾኪያ ቤተክርስቲያን መልሰው ይልኳቸዋል። እንግዲህ ምዕራፍ 15 ላይ ቤተክርስቲያኒቷ በመካከሏ የሚገኙትን ወንድማማች ህዝቦች አይሁድና አሕዛብን በአንድነት ለመጠበቅ በጥቃቅን ነገር ላይ እንኳ ልዩነት ሐሳብ በመያዝ መለያየት እንደማይገባቸው፣ አንዱ ሌላውን በፍቅር መያዝ እንደሚኖርበት ግልጽ የሆነ ደብዳቤ ይጽፋሉ። በጉባኤው ተሳትፎ የመጡ ተወካዮቻቸውም ወደ አንጾኪያ በደረሱ ጊዜ በአጥቢያ ቤተክርስቲያን የነበሩ አማኞች የተወሰነውን ውሳኔ የተቋጠረውን የመጨረሻውን መቋጫውን ነገር ለማወቅ ለሚጓጓ ጉባኤ አቀረቡ። መሪዎች የላኩትንም ደብዳቤ ጉባኤው በደስታ ነበር የተቀበለው። በመካከላቸው ከነበረው ክርክር ስሜት ገና ስላልተረጋጉ ጳውሎስና በርናባስ እንዲያበረታቷቸው በዚያው ጥቂት ጊዜ ከነሱ ጋር ይሰነብታሉ። በዚያም ቤተክርስቲያን ያንን ችግሯን አልፋ የሚቀጥለውን የወንጌል ስራ የሚስዮን ስራ ለመስራት ስትቀጥል እንመለከታለን። እንግዲህ ከዚህ በኋላ ሁለተኛው የጳውሎስ የወንጌል ጉዞ ነው የምንመለከተው። እሱን በሰፊው በሚቀጥለው ጊዜ እናቀርባለን። እግዚአብሔር አምላክ የተመሰገነ ይሁን። እስካሁን ድረስ በተመለከትነው ጳውሎስ ከነበረበት የተቃውሞ ሕይወት ጌታ ተገልጦለት በመንገድ ብርሃኑን አብርቶለት ለተለየበት የወንጌል ስራው እንደጠራው ተመልክተናል። ወደ ቤተክርስቲያን እንዴት እንደተቀላቀለ፣ ከዚያ በኋላ በቤተክርስቲያን ውስጥ እግዚአብሔር እንዴት በመንፈስ ቅዱስ አማካኝነት ለስራ ተጠርቶ እንደተለየ፣ የመጀመሪያውን የሚስዮን ጉዞን እንዴት እንዳከናወነ፣ ከበርናባስ ጋር በተቀናጀ ሁኔታ የሰሩትን ስራ ተመልክተናል። እግዚአብሔር የተመሰገነ ይሁን። የሰው ሕይወት ድኖ ከዛ በኋላ ደግሞ ላዳነው ጌታ መልእክተኛ ሆኖ ልዩ አምባሳደር ሆኖ ደግሞ ተጓዥ ወንጌላዊ ተጓዥ ሚስዮናዊ ሆኖ ፍሬ እያፈራ መቀጠል አስደናቂ እና ክቡር የሆነ ሕይወት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ጳውሎስንና የክርስቶስን ወንጌል ሳንነጣጥል የክርስቶስን ወንጌልና ደግሞ የወንጌላዊነትን ሕይወት ሳንነጣጥል እንዴት እንደምንይዛቸው ከጳውሎስ ሕይወት እንረዳለን። በቀጣዩ ክፍለ ጊዜ ደግሞ የጳውሎስን ሁለተኛ ወንጌላዊ ጉዞ እንመለከታለን። እግዚአብሔር ይባርካችሁ።